አይኖርሽም ትለኛል ነበር እኮ ሳነጋገርሽ ምናምን አቤል መልካም ሰው ነው፣ እኔ ጓደኛ የለኝ እየቃቃ ባል ነው ምናምን የለኝ ምናምን ብለሽ አልዋሸሁም። ያኔ የተናገርኩት ነገር በሙላ እውነት ነው። አሁን ዝም ብዬ አልደወልክልኝም ዛሬ ከስቲ ቆይ እንዲህ ብዬ በደንብ ባወራው አስቤ ምን አስበሽ ቤት ጠብቀኝ መጣሁ ያለች ምናምን ብዬ በቃ ሌላ ነገር ማሰብ ጀመርኩ። እንኳንም ቶሎ ነገርሽ ምናምን ምናምን ወደ ሌላ ሙድ ሳልገባ ምናምን ልትል ነበረ። ለማንኛውም ቤት አትገቢ? አይ አልገባም። ለምን የጎረምሳ ተመለሽ በደንብ አልተግባባንም ብለሽ አንድ ይገባል። እሺ ምን አሁን ታረቂያለሽ? ከእቴ ጋር ታጣኝ ነበር። ምክንያቱም በጣም እንደምታምንሽ እና በጣም እንደምትግባቡ ነው። አንቺን ራሱ እኮ በግድ ነው ያልኩት እንጂ እኔ ከማንም ሴት የሆነ እየፈራሁ አሁን ላይ እያደጉ ስለሆነ ሴት መፍራት ጀመርኩ። ፊት አልፈራም ነበር። የትኛው ታስታውቂያለሽ? ይኸው አቋምሽ። አመሰግናለሁ። አረ እንደዚህ ማስ እንዳይደብር አይደብሩኝ ምናምን አለ ጓደኛ እንዳለሽ ነው የተረዳሁት። አሁን ሄርሜላ ብዙ ነገር እያሰብኩ ነበረ። ምክንያቱም ስለ መልካምነትሽ ለአንዳንድ ሰዎች እየተናገርኩ ነበረ። ማርቲ ደስ ትላለች፣ እንደ እህቷ መልካም ሰው ነች ምናምን ብዬ ለብሶ እየተናገርኩ ነበረ። አንቺ ገና ለገና ሲሆን እኔና አንቺ አንድ ላይ አድርገው ቪዲዮ ስለሰሩ ወይ ደግሞ አንድ ላይ ሆነን ቪዲዮ ስለሰራ ናቸው። እኛ ቤተሰቦች እንዴት ናችሁ? እናንተ እንዴት ናችሁ? እያላችሁ ሰላም ጤና ምስል ይበልላችሁ። እንግዲህ የሚለኝ ለህዝብ ላይ የፍቅር ጥያቄ ያቀርባለታለች። ይህር የሚላለ በጣም ምትገርም ወንድን በቃ እያሳደዳችሁ አንድ ነገር ደግሞ እንጀራችሁ የሩታ እህት ማለት ነው። ቢያንስ ምን ነፍቶች ነው በፊት እንደዛ ስትጨፍሪ አሁን አዲስ አበባ ድረስ መጥቶች ደስታን ለመፈለግ እህቴን አግባልኝ ለማለት መተሽ ይህን ሁሉ ታደርጊያለች እንዴ? የራሷን ውሳኔ ተወስን። አትንትል አትበሏት እንዴ? አትገፋፏት። ምን ሆናችሁ ነው እናንተ? ተዋት እንዴ ተዋት። እሱ የተሻለ ታገኛለች። አንተ ጥሉ ሰው ነህ። አንተ ምንድን ነህ? አንተ ጥሉ እንዴ? ዛዳ አሁን ክፉ ሆኖ ይግባላችሁ እንዴ? ስለዚህ ተዋት እንዴ። ውይ አንዳንዴ እንዲሁ የሰውን እንትን ለማንኛውም አቤሉ እንግዲህ ውሃ አጣጩን አግኝቷል ማለት ነው። ውሃ አጣጩን አግኝቷል። አይ እግዚአብሔር ውሃ አጣጩን አገኘ ማለት ነው። ያው በሄልሚላ በመወዳት እህቴ ልክ እንደ ሄልሚላ ነው ጠባይሽ ይላታል። እንደ ሄልሚላ ጠባይሽ ነው ላታላው ዛዳ እንዲሆኑ እንጂ ያው ወንዶችን እየቀሙ ምን ይሆኑ? ወንዶችን እየሰዋል እየቀሙት። ስለዚህ አንድ መሆን ያለባቸው ብዬ ነው የማስበው። አንድ መሆን ነው ያለባቸው ብዬ ነው የማስበው እንጂ ከዚህ ውጭ እንትን ማለት አስፈላጊ አይመስለኝም ብዬ ነው የማስበው ማለት ነው። አንድ መሆን ነው የሚሻላቸው። አንድ አይነቶች ሲሆኑ ነው ጥሩ ብዬ ነው የማስበው። ለማንኛውም ያው ውሃ አጣጩን አግኝቷል። እንኳን ደስ ያለህ ብለነዋል። እንኳን ደስ ያለህ፣ እንኳን ደስ ያለህ፣ እንኳን ደስ ያለህ። ሰው ግጣሙን አያጣመችም ብላለች ማን ነበረች? እና ለማንኛውም ግጣም ክን አግኝተሃል ማለት ነው። ለሁላችንም እንግዲህ ወይ ጉድ ወይ ጉድ እዛ ወይ ግጣሙን አግኝቷል። አቤሎ ሚስት አግኝቷል ማለት ነው። ሚስት አግኝቷል። አሁን በኋላ ያው ሁለቱም እንግዲህ እንትን ብለዋል ማለት ነው። ሁለቱም በፍቅር አብደዋል ማለት ነው። የቤት ግቢ ሲላታይ ውጭ ልጋብዝ እንጂ ቤትማ አልገባም አለችው። ቤትማ እንዴት እገባለሁኝ?
በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም እኔ በጣም የሆነ የቲክቶክ ላይ የሆነ ቪዲዮ አይቼ ነው። እኔ አንዳንዴ የሚገርመኝ ነገር ማለት ነው እንደው እዚህ ስደት ላይ ተቀምጣችሁ የገዛ ቤት ቁጭ ብላችሁ እንደዚህ የምትሆኑ ልጆች ያረክብል ይኖራችሁ እንዴት እንደሚያደርጋቸው ማለት ነው። ስራ እንትን ሊወጡና ያለው ስማ ምን አይነት ጣጣ አለው? ወይኔ ጉዲ! ስማ ምን አይነት ጊዜ እንደደረስን አናውቅም። እንትን ለባሾች ናቸው፣ ሂጃብ ለባሾች እነዚህ ምንድን ነው የሚሸፋፈኑ ማለት ነው። እንዴት እንደሚሆኑ ልነግራችሁ አልችልም። እግዚአብሔርን አንዳንዴ በሃይማኖታችንም እንደዚህ መጫወት የለብንም ብዬ ነው። አሁን ላይ ሂጃባችሁ እንኳን ክብል ቢኖራችሁ እንደዚህ ሂጃብ ለብሳችሁ እንደዚህ መጨፈር ስንት ሴቶች መሰሏችሁ? እግዚአብሔርን እውነቴን ነው። እኔ ሙስሊም እህቶችን እንዳትቀየሙ፣ እንደዚህ እየጨፈራችሁ እናንተ ሰውን ስትሳደቡ፣ የሰው ሃይማኖትን ስትሳደቡ በጣም ትገርሙኛላችሁ ማለት ነው። እና አንዳንዴ በጣም ይገርማል። አሁን እነዚህ ተሸፋኞች ናቸው። እንደዚህ መጨፈር ነበረባቸው። ቲክቶክ ላይ እንደዚህ ወታችሁ ክብር እንደው ለሃይማኖታችን እንኳን ክብር ቢኖረን ማለት ነው። ሌላው ይቀርና ለምን ለበሳችሁት? ለምን ለበሳችሁ እንደዚህ አይነት? እና ያው የእነሱን አይቼ ወደ እነሱ ሄድኩኝና እንግዲህ አቤሎም አግኝቷል። እንዴት እንደሚሆኑ በእናታችሁ በጣም ነው የሚገርሙት። አንዳንዴ እንደው በስመ አብ ወወልድ ወመንፈስ ቅዱስ። አቤሎ እንግዲህ ግጣሙን አግኝቷል ማለት ነው። ግጣምህን አግኝተሃል። ጥሩ ነው፣ ቀጥሉ። አንዳንዴ እንደዚህ እያላችሁ ተዝናኑ ማለት ነው። አሁን ሰሞኑን እሷም ቻናል ትከፍታለች። ቻናሏን ከፍ እስከምታደርጉላት ድረስ ያው እንትን ትላለች ማለት ነው። እንግዲህ ዛሬ አብዶሽና ሄርሜላ ምንትል ሲያሳዩን ነበረ የህንድ ፊልም። እናንተ ደግሞ ትቀጥላላችሁ ማለት ነው። ትቀጥላላችሁ የህንድ ፊልማችሁን። አንዳንዴ የራሳችሁን ውሳኔ መወሰን አለባችሁ። ሴቶች ዝም ብላችሁ ወንድ ላይ አትጠምጠሙ። እኔ በጣም የሚገርመኝ ነገር ማለት ነው በራሳችን መወሰን እየቻል ሰው መልጦ ሰው እንደዚህ አድርግ ሲለን በቃ የምንፈዘውበት ምክንያት ምን እንደሆነ አላውቅም። በራሳችን መተማመን መቻል አለብን ብዬ ነው የማስበው፣ ከኔ ጀምሮ ማለት ነው። ማለት የሰውን ትል አንስማ አይደለም፣ የሰው ምክር የሰውን ሰው ያመጣልንን አንቀበር አይደለም። ግን ምን እንትን የምንላቸው ነገሮች ወደኋላ ያስቀሩናል። በቃ በራሳችን መተማመን እናጣለን፣ በራሳችን የሆነ እንትን እንላለን ማለት ነው። እና አንዳንዴ ይኸው እንግዲህ አብርሽ የገባበት ጣጣ ለራሱ እንትን ብሎ ደግሞ ሌላ ጣጣ እንትን ብሎ መጣ ማለት ነው። በጣም የሚገርም ነገር ነው። እና እኔ በጣም ይገርመኛል። ወይ እማዬ 100 ዓመት አከበሩ። አይ እማዬ ታድለው እንደው ሰዎችዬ፣ እንደው 100 ዓመት የሚኖር ሰው አለ? እማዬ ኖሩ ፎቷቸው ፌውነች። ኧረ ፌው ምን ሆነ ነው እንደዚህ የጠቆለች? ጉድ ፈላ። ቀስ ሊሊ የተዳ ነው። ሪከርድ አደርግልሃለሁ። ለምን የሌሊ የለችም? የሌሊ ፎቶ ለምን አላኩልኝ? ሊሊ አቡሽ የለም። ማን ያለው? ፓፕሹ አስራት አንቤ አስራት ባል ቤቱ ይህንን አላውቀውም። እዚህ ጋር ደግሞ የተቀመጡ ሰዎች አሉ፣ አላውቃቸውም። እሺ እዚህ ጋር ይዋለች ፓፕሹ ምስሉ አላውቀውም። መስራት ወንዱ መስፈን ልብስ ራሱ አንድ አይነት ነው። እንዴት ተሰፋላችሁ? እንዴት ነው ነገሩ? ባብሹ ብቻ ነው ለየት ያለ። ሄፊ በነን የራሄል አንድ አይነት ነው። አበሻ ቀሚሳቸው ወይ ጉድ!
እኔ እኮ ግን የለሁም ከአንዱ ቦታ ገባና ሰሞኑን ደግሞ እንደዚህ ነው ያመጣሁት። ጭስ ሲሰለችኝ ወደ ሌላ ቦታ ገባለሁ ማለት ነው። እና ቤተሰብ ፎቶ ተልኮልኝ የመቶ ዓመት ሲያከብሩ የሉም እና አቡሽ እና ሊሊ የት እንዳገቡ አላውቅም። የእነሱን ፎቶ ላኪልኝ እላታለሁ። እንዴት እንዳላከችልኝ አላውቅም። ወይኔ አምቤ ወፈረ አረጅ። ኧረ አምቤ ምን ሆነህ ነው እንደዚህ የጠቆርከው? እናንተ ኢትዮጵያ ኑሮ ባሰበት እንዴ? ምንድነው ሰው ሁሉ ጥቁርቁር አለ። በቃ ይላችሁ አምቤ እኮ በጣም ቀይ ነበረ። አሁን ግን ጥቁር ጥላሸት መስሎ ቁጭ ነው። ካሜራው ነው። እማዬ ለምን ቀሉ ዛሬ? እማዬ በልጠዋቸው ቁጭ ያሉ በመቶ ዓመታቸው ቀቅ ብለዋል። እናቴ አቀማመጣቸው ራሱ እንኳን የመቶ ዓመት የ50 ዓመት ነው የሚመስሉት በአሁኑ ጊዜ ማለት ነው። ደስ ይላል። እናንተም እንደው እግዚአብሔር ፈቅዶ 100 ዓመትን እንቀመጥ ይሆን ወይ? 100 ዓመትም አመከፈትን የለውም። በዳዴ ነው የማይደርሳቸው እኮ ጎበዝ ናቸው። እግዚአብሔርን የዛሬ አመት ሆነ የመሰለ እዛ ነበርኩኝና በቃ በስነ ስርዓት ይሄዳሉ፣ ውጭ ይወጣሉ። ሳናያቸው ራሱ ውጭ ወጥተው ዘና ብለው ይመጣሉ። ምንም ሳይመስላቸው ምርኩዛቸውን ይዘው ማለት ነው። እኛ በስንት ዓመታችን በ30 ዓመታችን ወገቤ ቂጤ እያነሳቸው እናቴ ያል ጊዜ ቁጭ አይትሊ የእናንተ ላታውቁትና እውነቴን ነው የምላቸው። እግዚአብሔርን 100 ዓመታቸው ነው እና እሽቀንጠር እያሉ ነው የሚሄዱት። ብታውኔ 2 ወር ምናምን እዛ ነበርኩኝ አሜሪካ ማለት ነው። እና በቃ እንትን ነበረ። እኔ ልክ ቡና እያፈላን እያለ ቁላጥ ይላሉ። የት እንደሚሄዱ አናውቅም። የት ሄዱ ስንል መጣሁ ይላሉ። እማዬ አሁን 100 ዓመታቸውን አክብረው ቁጭ 100 ዓመታቸው ካባቸውን ለብሰው እስቲ ቆይ ከልጅ ጋር የተነሱት ረሽና ፌቡ አንድ አይነት ልብስ ነው የለበሱት ማለት ነው። ሚድሊ ለምን የለችም እዛ ላይ? አይ ልጅ እነዛ ቆርጦት ማስያዥ ያደረግሽ አበሻ ቀቢል ለብዘይ ወይም በሙሸት ላይ ካደርኩ